ገንዘብ ተቀባዩ የዱቤ መጠየቂያ ካርዱን ወደ መመዝገቢያ ማሽኑ አስገብቶ መነካካቱን ጀመረ። ሆኖም ብዙም ሳይቆይ ይሄ ካርድ ጊዜው ያለፈበት በመሆኑ ተቀባይነት የለውም ሜቴ አላት። አዝናለሁ። አሽሊ አፏ ተከፍቶ ቀረ። ደረቀባት። ሊሆን አይችልም። አንዳች ስህተት ሳይፈጸም አይቀርም። ከሻው ከፍ ዝቅ እያደረገ ሌላ የዱቤ መጠየቂያ ካርድ የለውትም አላት። የለኝም። የቼክ ወረቀት ፈርሜ ብሰጣችሁስ? ሁኔታዋን በመጠርጠር ይመስለኛል ግን መታወቂያ ይዘዋል ሲል ጠየቃት። ስልክ መደወል ሳይኖርብኝ አይቀርም። ስልኩ ያውሎት እዚያ ጠጋለሎ ሳን ፍራንሲስኮ መታሰቢያ ሆስፒታል። ምን ልርዳዎት ሜቴ? ዶክተር ስቲቭ ፓተርሰንን ነበር። ትንሽ ይጠብቁ። ሄሎ፣ የዶክተር ፓተርሰን ቢሮ? ሳራ አሽሊ ነኝ። አባዬን ማነጋገር እፈልግ ነበር። አዝናለሁ። አሁን ዶክተር ያሉት ኦፕራሲዮን ክፍል ነው። አሽሊ በመጨነቅ ምን ያህል ጊዜ እንደሚቆይ ታውቂያለሽ? አለች። ቆርጦ ለመናገር ይከብዳል። ይህን እንደጨረሱ ደግሞ ሌላ ኦፕራሲዮን ይገባሉ። ካንድ ምስጢር ከሆነ ነገር ጋር ለምትታገል ሆኖ ተሰማት። አባዬን ማነጋገር እፈልጋለሁ። አስቸኳይ ነው። እባክሽ መልእክት ታደርሽልኛለሽ? ልክ ፋታ ባገኘበት ደቂቃ እንዲደውልልኝ ንገሪው። የደወለችበትን ስልክ ቁጥር በመመልከት ለአባቷ ጻፊ ነገረቻት። እስኪ ደውልልኝ ድረስ ጠብቀዋለሁ። በእርግጠኝነት ነግርልሻለሁ። ለአንድ ሰዓት ያህል እንግዳ መቀበያ ክፍል ውስጥ ቁጭ ብላ እስኪደወልላት ጠበቀች። ሰዎች በወጡ በወረዱ ቁጥር በመገረም ይመለከቷታል። እርቃኗን ያለች እንጂ እነዚያ ብጣቂ ልብሶች እንዳደረገች አልቆጠረችውም። በመጨረሻም ስልኩ ሲያቃጭል እጀታውን አነሳችና በመጣደፍ ሃሎ አለች። አሽሌ የአባቷ ድምጽ ነበር። አባዬ እኔ ምን ተፈጠረ? ቺካጎ ነው ያለሁት እና ቺካጎ ምን ታደርጊያለሽ እዛ? ዝርዝር ውስጥ ባልገባ ይሻላል። አውሮፕላን ትኬት እፈልጋለሁ። ገንዘብ የሚባል የለኝም። ልትረዳኝ አትችልም አባቴ? በደንብ እንጂ። ቆይ ስልኩ እንዳያሽ ጠብቂኝ። ከ3 ደቂቃ በኋላ ባቷ መስመር ላይ መጥቶ ከኦሃሬ አውሮፕላን ጣቢያ የአሜሪካ አየር መንገድ ንብረት የሆነ አውሮፕላን ልክ በ10 ሰዓት ከ40 ላይ ይነሳል። በረራ ቁጥር 407 እዛ ጉዞ መቆጣጠሪያ ጣቢያ ውስጥ ባንቺ ስም የተመዘገበ ትኬት ይጠብቅሻል። ሳንጆሴ አየር መንገድ ጠብቄ ይቀበልሻለሁ። አይ እንዲህ ለብሳ አባቷ እንዲያት አልፈልገችም። እኔ ራሴ ወደ ቤት ሄጄ ልብሴን መቀየር አለብኝ። ጥሩ፣ እንግዲያው እራት ላይ እንገናኛለን። እዚያው ሁሉንም ነገር ትነግሪኛለሽ። አመሰግናለሁ አባዬ፣ አመሰግናለሁ። በአውሮፕላን ውስጥ ሆና ዴኒስ ቲብል ስላደረሰባት ማይረሳ ገጠመኝ በማብሰልሰል ላይ ነበረች። ፖሊስ ጣቢያ ሄጄ ማመልከት አለብኝ ስትል ወሰነች። እንዲህ አድርሶብኝማ በሰላም ተረጋግቶ አይኖርም። በስንቷ ሴት ላይ ተመሳሳይ ድርጊት ተፈጽሞ ይሆን? እግዚኦ! አሽሊ ወደ ቤቷ እንደተመለሰች እፎይታ ተሰማት። አደጋ ሁሉ ሸፍኖ እንደሚከላከላት ሁሉ በቤቷ ላይ እምነት አደረባት። ቀደም ሲል ከለበሰችው ብጣቂ ጋር ላፍታም መቆየት አልቻለችም። አባቷን ከማግኘቷ በፊት አውልቃ ወርውራ ገላዋን በደንብ መታጠብ እንዳለባት ተሰማት። ወደ ልብስ ማስቀመጫ ሳጥኗ መንገድ ከጀመረች በኋላ ድንገት ቀጥ አለች። ፊት ለፊቷ መልበሻ ጠረጴዛዋ ላይ ሲጋራ ቁራጭን አየች። ሬስቶራንት ውስጥ አንድ ጥግ ላይ ቦታ ፈልገው ተቀመጡ። የአሽሊ አባት የማጥናት ያክል ይመለከታታል። ቺካጎ ምን ታደርጊ ነበር? እኔ እንጃ። ግራ በመጋባት ተመለከታት። እኔ እንጃ። አሽሊ ግራ ተጋባች።
ምን እንደተፈጠረ መንገር ይኖርባት አይኖርባት ለመወሰን አይምሮዋ ጋር መከረች። ምናልባት አንዳች ምክር ከርሱ ታገኝ ይሆናል። በጥንቃቄ እንዲህ ስትል መናገሯን ጀመረች። ዴኒስ ቴብል የምረዳው ነገር እንዳለ ነግሩኝ ወደ መኖሪያ ቤቱ አብረን ሄድን። ዴኒስ ቴብል ያ እባብ! ቀደም ሲል አሽሊ አባቷን አብራ ከምትሰራቸው ሰዎች ጋር ስታስተዋውቀው ከእንዲህ አይነት ሰው ጋር ምን ለማድረግ አቅደሽ ነው የተግባባሽው ይላታል። አሽሊ በፍጥነት እንደተሳሳተች ገባት። ሁልጊዜም እሷ የገጠማትን ችግር ከነገረችው አባቷ ያጋነነዋል። በተለይ ጉዳዩ ከወንድ ጋር የተያዘ ከሆነ ጭራሽ ይጦፋል። ክሌሪ እዚህ አካባቢ ዳግመኛ ባይ እሰባብራለሁ። ያን ያህል አስፈላጊ አይደለም። እስኪ ልስማው፣ መስማት ፈልጋለሁ። አሽሊ እዚህ አስፈሪ ሁኔታ ጋር እንደተፋጠጠች ጥቂት ጊዜ ቆየች እና እዚያው ዴኒስ መኖሪያ ክፍል እንዳለው ጥቂት ጠጣውና እየተናገረች የአባቷን ፊት አጤነችው። የአባቷ ፊት እየተለዋወጠ በመሄድ ላይ ነበር። አይኖቹ ውስጥ የምታያቸው ነገሮች እሷኑ መልሰው አስፈራሯት። ታሪኩን ባጭሩ ለመቁረጥ ወሰነች። በፍጹም አለ አባቷ ለጉዳዩ ይበልጥ ትኩረት ሰጥቶ። ሁሉንም ነገር ማዳመጥ ፈልጋለሁ። አሽሊ ዛኑ ቀን ምሽት አልጋዋ ላይ ተጋድማ እንቅልፏን በመጠባበቅ ላይ ነበረች። ስርዓት አልባ የሆኑ የሐሳብ ድርድሮች በጭንቅላቷ ታመላልስም ነበር። ዴኒስ ምን እንዳደረሰብኝ ከተሰማ መቼም ውርደት ነው። አብረውኝ የሚሰሩ ሁሉ ምን እንደተፈጠረ ይደርሱበታል። ብቻ እስከዚያው ከኔ ማፈትለክ የለበትም። ለፖሊስ ግን መንገር ይኖርብኛል። ብዙ ሰዎች ዴኒስ በሷ ላይ የነበረውን መቋመጥ እያነሱ ሊያስጠነቅቋት ሞክረዋል። ሆኖም እሷ ጆሮ ሳታውሳቸው ቀረች። አሁን ላይ ሆና ጉዳዩን ስትመለከተው ሁሉም ነገር ቁልጭ ብሎ ታያት። ዴኒስ ከሷ ጋር የሚያወሩትን ሰዎች በሙሉ ሳይመርጥ ይጠላ ነበር። ያለማቋረጥም አብራው እንድትወጣ ይለምናትም ነበር። አዘውትሮም የሚወራውን ለማዳመጥ ይንሿከክም ነበር። አሁን የሚከታተለኝ ሰው ማን እንደሆነ ለማወቅ ችያለሁ ስትላስበች ጠዋት ልክ በ2 ሰዓት ተኩል ወደ ሥራ ለመሄድ በተዘጋጀችበት ወቅት ስልኳን ቃጭለ አንስታም ሃሎ አለች። አሽሊ ቬን ነኝ። ዜናው ሰምተሻል? የምን ዜና ቬን? ምን እባክሽ፣ በቴሌቪዥን የዴኒስ ቴብልን አስከሬን አግኝተውታል። መሬት በፍጥነት መሽከርከር የጀመረች መሰላት። እግዚአብሔር ሆይ ምን ሆነ? ከፖሊሶች እንደተገኘው መረጃ ከሆነ አንድ ያልታወቀ ሰው በስለት ጨቅጭቆ ገሎታል። እንደተሰለበም ተደርሶበታል። ምክትል አዛዥ ሳም ብሌክ በኮፐርቲኖ ፖሊስ ጣቢያ ውስጥ አሁን ያለበትን ቦታ ለማግኘት እጅግ ለፍቷል። የፖሊስ መኮንን እህት ሴሬና ዳውሊንግንም አግብቷል። ሴሬና የኦሪገንን ጫካ ጨፍጭፎ የሚጨርስ ስልምላስ የተቸራት ነገረኛ ሴት ናት። እስካሁን ከወንዶች ሁሉ ሴሬናን እንዳመሏ ለመያዝ የቻለው ሳም ብሌክ ብቻ ነበር። ጭር አስተዋይና የቄስ ባህሪ ያለው ሳም ሴሬና ምንም አይነት ባህሪ ቢኖራት ለሱ ለውጥ አልነበረውም። ተንተክትካ ስትጨርስ በራሷ ጊዜ በርዳ ሰላማዊ ንግግር እስክትጀምር ዝም ብሎ ይጠብቃታል። ብሌክ የፖሊስ ክፍሉን የተቀላቀለው በሌላ ሳይሆን የመኮንኑ ማት ዳውሊንግ የቅርብ ወዳጁ ስለነበር ነው። አብሮ አደጎች ከመሆናቸውም በላይ የተማሩት ሳይነጣጠሉ አንድ ላይ እየተመላለሱ ነው። ብሌክ በፖሊስ ሥራ እጅግ የሚደሰት አይነት ሰው ነው። በሥራውም ስኬትን አግኝቷል። በዚያን ቀን ጠዋት ሳም ብሌክና የመኮንን ዳውሊንግ ቡና በመጠጣት ላይ ነበሩ። የፖሊስ መኮንኑ ዳውሊንግ እህቴ ባለፈው ማታ እንደበጠበጠች ሰማሁ አለው።
ከ6 ጊዜ በላይ ጎረቤቶቻቸው ደውለው ሰላም እንደተነሱ አመልክተዋል። ሴሬና በጮት ያሸናፊዎች አሸናፊ ሆናለች። ጥሩ ሳም ትከሻውን ነቅንቆ በመጨረሻ ተረጋግታ ነው ያገኘዋት ማት አለው። ከኔ ጋር ባለመኖሩ እግዚአብሔር የተመሰገነ ይሁን። ምን እንዲህ እንደሚያደርጋት ራሱ አላውቅም። ምን አይነት ብልሹ ባህሪ ነው ባካችሁ። ጨዋታቸው ተቋረጠ። መኮንን ዳውሊንግ በ911 ተደውሎልናል። ሱሊቫን አካባቢ አንድ ግድያ ተፈጽሟል። ዳውሊንግ ወደ ሳም ብሌክ ተመለከተ። ብሌክ ራሱን ወዝውዞ እኔ እከታተለዋለሁ አለ። ከ15 ደቂቃዎች በኋላ ምክትል አዛዡ ወደ ዴኒስ ቲብል መኖሪያ ቤት አመራ። እንግዳ መቀበያው ክፍል ውስጥ ሮንድ ዘዋሪው ፖሊስ የህንጻውን ገንዘብ ተቀባይ በማነጋገር ላይ ነበር። አስከሬኑ የታል? ብሌክ ጠየቀ። ሮንድ ጠባቂው ፖሊስ ወደ መኝታ ክፍሉ እየጠቆመው እዚያ ነው ጌታዬ አለ። ገርጥቷል። ብሌክ ወደ መኝታው በማምራት ላይ ሳለ ስቅጥጥ ብሎ ተቆመ። የተራቆተ የወንድ ገላ አልጋው ላይ ተዘርሮ ይታያል። የመጀመሪያው የብሌክ ግምት ቤቱ በደም ተበክሎ የሚያገኘው መስሎት ነበር። ወደ አልጋው እየተጠጋ በሄደ ቁጥር ደሙ ከወዴት አቅጣጫ እንደሚመጣ ተረዳ። በጠርሙስ ሰባሪ የሟቹ ጀርባ ላይ ቁስል ተፈጥሯል። ተደጋግሞ በጠርሙስ ገላው ተሸነታትሯል። የሟቹ አባላዘር ፍሬ ሙሉ በሙሉ ተቆርጦም ተወግዷል። ይህን በማየቱ ብሌክ ሙሃይቱን ህመም ተሰማው። እንዴት የሰው ልጅ እንዲጨክናል ባካችሁ ሲል ተናገረ። ከዚህ ውጪ ሌላ መሳሪያ ስለመኖሩ ምንም አይነት ፍንጭ የለም። ቢሆንም ጠንቀቅ ብለው መፈተሽ ይኖርባቸዋል። ምክትል አዛዥ ብሌክ የህንጻውን ገንዘብ ሰብሳቢ ለማነጋገር ወደ እንግዳ መቀበያው ክፍል አመራ። ሟችን ታውቀዋለህ? አዎ ጌታዬ፣ ይሄ የሱ መኖሪያ ነው። ስሙ ማን ነው? ቲብል፣ ዴኒስ ቲብል ይባላል። ምክትል አዛዥ ብሌክ ማስታወሻ እየወሰደ ነው። እዚህ መኖር ከጀመረ ምን ያህል ጊዜ ሆኖታል? 3 ዓመት ቢሆነው ነው። ስለሱ ምን ልትነግረኝ ትችላለህ? ያን ያህል አይደለም ጌታዬ። ቲብል ለራሱ ሚስጥራዊ ኑሮ ያለው ሰው ነው። የኪራዩን ክፍያ በወቅቱ ነበር የሚከፍለው። ቀደም ሲል ከአንዲት ሴት እዚህ ድረስ ይዟት ይመጣ እንደነበር አስታውሳለሁ። እንደው ሁለቱን ሳያቸው እንደሚመስሉኝ ግንኙነታቸው የት እንደሚሰራ ታውቃለህ? አዎ፣ ግሎባል ኮምፒውተር ግራፊክስ ኮርፖሬሽን። እዚያ እጅግ ከሚፈለጉት የኮምፒውተር ባለሙያዎች አንዱ እንደሆነ አውቃለሁ። ብሌክ ሌላ ማስታወሻ ያዘ። አስከሬኑን ያገኘው ማን ነው? ከጽዳት ሰራተኛችን አንዷ ናት። ማሪያ ትባላለች። ትናንት በዓል ስለነበር እስከ ዛሬ ጧት ድረስ ስራ አልገባችም። ማነጋገር ፈልጋለሁ። እሺ ጌታዬ፣ አመጣታለሁ። ማሪያ በአርባዎቹ የዕድሜ ክልል የምትገኝ ብራዚላዊት ናት። ተረብሻና ፈርታም ነበር። ማሪያ፣ አንቺ ነሽ አስከሬኑ ቀድመሽ ያገኘሽው? እኔ ምንም አላደረኩም እምላለሁ። በፍርሃት እየተረበደበደች ጠበቃ ያስፈልገኝ ይሆንን ስትል ጠየቀች። በፍጹም አያስፈልግሽም፣ ብቻ የሆነውን ሁሉ ንገሪኝ። ምንም የሆነ ነገር የለም። ማለቴ ዛሬ ጧት ሁሌም እንደማደርገው ለማጸዳዳት ወዲያ ወዲህ እያልኩ ነበር። ወጥቷል ብዬ ስላሰብኩ ዘወትር ከጧቱ 1 ሰዓት ስለሚሄድ ወደ እንግዳ መቀበያው ክፍል ገባውና ማጸዳዳት ጀመርኩኝ። ብሽቅ ሲል በውስጡ ተሳደበ። ማሪያ፣ ክፍሉን ከማጽዳትሽ በፊት ምን ይመስል እንደነበር ታስታውሻለሽ? ምን ማለት ነው? ያስወገድሽው ነገር አለ? ከዚህ አውጥተሽ የጣልሽው ማለቴ ነው። አዎ፣ አንድ የተሰበረ የወይን ጠርሙስ ወለሉ ላይ ነበር። ስብርብር ብሎ ስለነበር ምን አደረግሽው? ቆሻሻ መያዣ ውስጥ ከትቼ ወደ ምድር ቤት ወስጄዋለሁ። ሌላስ ምን አደረግሽ? ሌላ የሲጋራ መተርኮሻውንም አጽድቼዋለሁ። ውስጡ የሲጋራ ቁራጭ ነበር። ለማስታወስ ንግግሯን አቋርጣ አንድ ቁራጭ ነበር። ምግብ ማብሰያ ክፍል ውስጥ ያለው ቆሻሻ ማጠራቀሚያ ቅርጫት ውስጥ ከትቼዋለሁ። ወደ ምግብ ማብሰያው ክፍል ተከትሏት ገባ።
ቅርጫቱን ሲመለከት ውስጡ የከንፈር ቀለም የነካካው የሲጋራ ቁራጭ ነበር። አንስቶ በመረጃ መያዣ ኪስ ወረቀት ውስጥ አስቀመጠው። ማሪያን እየመራ ወደ እንግዳ መቀበያ ክፍል ተመለሰ። ማሪያ አንቺ የምታስታውሺው የሆነ ዕቃ ከዚህ ቤት ጠፍቷል ወይ? ዋጋ ያለው ውድ የምትየው ዕቃ? አካባቢዋን መቃኘት ጀመረች። አልመሰለኝም። ሚስተር ቲብል የሚወደውና የሚያሳስበው እነዚያን ትናንሽ ዕቃዎች ነው። ብዙ ገንዘብ የሚያፈሰው ለነሱ ነው። እነሱ ደግሞ ሁሉም አሉ። ስለዚህ የግድያው መነሻ ዝርፊያ አይደለም ማለት ነው ሲል አሰበ። ታዲያ ምንድነው? አደንዛዥ ዕፅ፣ በቀል፣ የተበላሸ የፍቅር ግንኙነት? እንግዳ ክፍሉን ካጸዳሽ በኋላ ምን አደረግሽ? እዚህ ከጨረስኩ በኋላ ለወትሮ እንደማደርገውና እኔ ድምጿ እያነሰ መጣ። ወደ መኝታ ክፍሉ ሄድኩኝ። እናማየሁት ወደ ምክትል አዛዡ ተመልክታ ምናለው አንዳች ነገር አላደረኩም አለች። ይህኔ የከተማው ሬሳ አንሺ ቡድን ሰራተኛና ረዳቱ ከቃሬዛ ጋር ደረሱ። ከ3 ሰዓት በኋላ ምክትል አዛዡ ሳም ብሌክ ወደ ፖሊስ ጣቢያው ተመለሰ። ምን አገኘ ሳም? ብዙም አይደለም አለ እየተቀመጠ። ዴኒስ ቲብል የሚሰራው ግሎባል ነው። የሚገርም ችሎታ እንዳለው ይነገራል። ራሱን ከመግደል ካላዳነ ምኑ የሚገርም ችሎታ ኖረው? በቀላሉ ተገድሏል ብለህ የምታልፈው ጉዳይ አይደለም። ተቦጫጭቋል። አንድ ያልታወቀ ሰው በአካሉ እንዴት እንደተጫወተበት ማየት አለብህ። መቼም እንዲህ ያደረገው በሽተኛ ሰው መሆን አለበት። ለመነሻ የሚሆን ፍንጭ አላገኘህም? በምን አይነት መሳሪያ እንደተገደለ እርግጠኞች አልሆንም። የሬሳ ምርመራው ውጤት እየጠበቅን ነው። ምናልባት ያ የተሰበረው የወይን ጠርሙስ ሊሆን ይችላል ብዬ ግምት ወስጃለሁ። ጽዳት ክፍሉ አውጥታ ቆሻሻ መፍጫ ውስጥ ጥለዋለች። ጀርባው ላይ ተሰክቶ የተገኘ የጠርሙስ ስብርባሪ ላይ የጣት አሻራ ሳይኖርበትም አይቀርም። ጎረቤቶቹንም ለማነጋገር ሞክሬያለሁ። ምንም አይነት ፍንጭ ከነሱ አልተገኘም። በርግጥ ከመኖሪያ ቤት ማንም ሰው ሲገባ ወይም ሲወጣ አልታየም። ያው ያልተለመደ ድምጽም አልተሰማም። ቲብል ሚስጥራዊ አኗኗር ያለው ሰው እንደሆነ ነው የሚነግሩኝ። ከጎረቤቶቹ ጋር ጎረቤትና አልነበረውም። ቲብል ከመሞቱ ጥቂት ቀደም ብሎ ወሲብ መፈጸሙን የሚያስረዳ መረጃ አግኝተናል። ስለዚህም የወሲባዊ እርካታ፣ የዘር ፈሳሽ ፍንጭ፣ የብልት ጸጉርና ሌሎችም ተጨማሪ መረጃዎች፣ የከንፈር ቀለም የነካው ሲጋራ ቁራጭም ተገኝቷል። እነዚህ ሁሉ እንግዲህ ምርመራዎች እንዲደረግባቸው እናደርጋለን። እንግዲህ ጋዜጦች ሰሞኑን የሚያናፍሱት አገኙ ማለት ነው። ሳም ርዕሳቸው ሁሉ ይታየኛል። የሲልከን ሸለቆ ባውሬ ነፍሰ ገዳይ ተወረረ አለ ዳውሊንግ ተጨንቆ። የምንችለውን ያህል አፍጥነን ጉዳዩን ማቀላጠፍ አለብን። መንገድ ላይ ነኝ። አሁን ከግሎባል ኮምፒውተር ግራፊክስ ልጀምራ። አሽሊ ወደ መስሪያ ቤት መሄድ እንዳለባት ለመወሰን 1 ሰዓት ያህል ፈጀች። መወሰን አቅቷት አጣብቂኝ ውስጥ ገብታለች። ልክ ባዩኝ ጊዜ ሁሉም አንዳች ችግር እንደተፈጠረ ከሁለመናዬ ይረዳሉ። ባልሄድ ደግሞ ለምን እንደቀረው ምክንያት ማቅረብ ይኖርብኛል። ፖሊስም ለጥያቄ እዚያ መሰየሙ አይቀርም። ከጠየቁኝ እውነቱን መናገር ይኖርብኛል። አያምኑኝም። ዴኒስ ቲብልን ገድለሽዋል ብለው ያላክሁብኝም ይሆናል። ካመኑኝና አባቴ በኔ ላይ ምን እንዳደረገብኝ በነግራቸው ወቀሳቸው ሁሉ እሱ ላይ ይሆናል። ስለ ጂም ክሌሪ ግድያ አሰበች። የፍሎረንስ ድምጽ ይታወሳታል። የጂም ወላጆች ሲመለሱ አስከሬኑን አገኙት። ተጨቅጭቆ ተገድሎ ያባላዘር ፍሬው ሙሉ በሙሉ ተቆርጦ ነበር ያለቻትን አይኗን ጭፍና አድርጋ እግዚአብሔር ሆይ ምንድነው ነው ስትል ለራሷ አንሾካሾከች። ምክትል አዛዥ ሳም ብሌክ ወደ መስሪያ ቤቱ ሲገባ እሱን ያዩ ወሬኛ ሰራተኞች ሰብሰብ ብለው ማውራት ጀመሩ። ብሌክ የወሬያቸውን ርዕሰ ጉዳይ ምን ሊሆን እንደሚችልም ገምቷል። አሽሌ ብሌክ ወደ ቬን ሚለር ቢሮ ሲገባ ልብ ብላ አየችው። ቬን
ብሌክን ሰላም ለማለት እየተነሳ ምክትል አዛዥ ብሌክ ሲል ጠየቀ። አዎ ተጨባበጡ። ይቀመጡ ምክትል አዛዥ። ሳም ብሌክ ተቀመጠ። ዴኒስ ቲብል የዚህ መስሪያ ቤት ተቀጣሪ እንደነበር አውቄያለሁ። ልክ ነው። ከምርጥ ሰራተኞቻችን መካከል አንዱ ነበር። ዘግናኝና አሳዛኝ ጉዳት ደረሰበት እንጂ ለ3 ዓመታት እዚህ ሲሰራ ቆይቷል። አዎ የመስሪያ ቤቱ የዕውቀት ሰው ነበር። ኮምፒውተር ከተበላሸ እሱ የማይሰራው ነገር የለም ነበር። ስለ ማህበራዊ ህይወቱ እንደው ምን የምትነግረኝ ነገር አለ? ጭንቅላቱን ነቀነቀ። ብዙም አይደል። ቲብል ብቸኝነት የሚያጠቃው አይነት ሰው ነበር። እንደው ምናልባት አደንዛዥ ዕፅ ይወስድ እንደነበር የምታውቀው ነገር ይኖርሃል? ዴኒስ በፍጹም። እንደው ቁማርስ? እሱ ላይ ብዙ ገንዘብ ዕዳ ያለው ሰው ሲናገር ሰምተህ ታውቃለህ? አይ ጥሩ ደሞዝ እኮ ያገኛል። ደሞም ገንዘብ ያለ ምክንያት የሚያወጣ ሰው አልነበረም። እንደው ሴትስ የሴት ጓደኛ ነበረው? ሴቶች በቲብል ያን ያህል ሲሳቡ አላይም። ጥቂት አሰበ። በመጨረሻ ሰሞን አንዲት ሴት አፍቅሮ ሊያገባት መዘጋጀቱን ሲያወራ ነበር። ስሟን ጠቅሶ ያውቃል? አልመሰለኝም። ለኔ በበኩሌ አልነገረኝም። የናንተ አንዳንድ ሰራተኞች ባነጋግር መጥፎነት አለበት ትችላለ። የምነግርህ ነገር ቢኖር ሁሉም እሱ ላይ በደረሰው አሰቃቂ ነገር መረበሻቸውን ነው። አስከሬኑን ቢያዩ ኖሮ የበለጠ ይረበሹ ነበር ሲል ብሌክ አሰበ። ሁለቱ ሰዎች ተያይዘው ወደ ስራው ቦታ ወጡ። ቬን ሚለር ድምጹን ከፍ አድርጎ አንድ ጊዜ ተሰሙኝ ባካችሁ፣ እሳቸው የምርመራ ክፍል ምክትል አዛዥ ብሌክ ናቸው። አንዳንድ ጥያቄዎችን ማቅረብ ለእናንተ ይፈልጋሉ። ሰራተኞቹ በማከናወን ላይ ያሉትን ስራ እርግፍ አድርገው ትተው ማዳመጥ ያዙ። ምክትል አዛዡ ሚስተር ቲብል ላይ ምን እንደደረሰውላችሁም እንደሰማችሁ እርግጠኛ ነኝ። ጉዳዩን ለይተን ለማውጣት የእናንተን ቀና እርዳታ እንሻለን። ከእናንተ መካከል ጠላት ነበረው ብሎ የሚያስባል? እስከ መግደል የሚያደርስ ጥላቻ እሱ ላይ አለው የምትሉት ሰውስ ይኖራል? ዝምታው እንደሰፈነ ነበር። ብሌክ ቀጠለ። ሊያገባት ያሰባት አንዲት ሴት ነበረች ተብሏል። በዚህ ጉዳይ ያወያየው ሰው እዚህ ይገኛል? አሽሌ ለመተንፈስ እንኳን አዳጋች ሆኖባታል። ግን ደግሞ የመናገሪያ ጊዜው ደርሷል። ቲብል እሷ ላይ የፈጸመውን ለመናገርስ ጊዜው ደርሶ ይሆን? ስለ ቲብል ስትነግረው አባቷ እንዴት ያለፊት እንዳሳያት አስታወሰች። እናም በግድያው ሊጠረጥሩት ይችላሉ። አባቷ ማንንም አልገደለም። እሱ ዶክተር ነው፣ ኦፕራሲዮን የሚያደርግ ዶክተር። ዴኒስ ቲብል ደግሞ ተሰልቧል። ምክትል አዛዥ ብሌክ ቀጠለ። ከእናንተ መካከል ለመጨረሻ ጊዜ ከሥራ ሲወጣ ዓርብ ዕለት ያየው የለም? ቶኒ ፕሪስኮት ነገር ታልጎመጉማለች። በያ ነገሪው ወደ መኖሪያ ቤቱ ሄደሽ እንደነበር ነገሪዋ ለምን አትናገሪም? ምክትል ዋና አዛዥ እየጠበቀ ነው። የጠበቀው እንዳልያዘለት የሚያሳብቅ መልኩን ለመሸሸግ እየሞከረ እንግዲህ ለምርመራው የሚጠቅም አንዳች ነገር ያስታወሰ ሰው ከናንተ መካከል ቢኖርና ቢደውልልኝ በጣም ደስ ይለኛል። ሚስተር ሚለር ጋር የስልክ ቁጥሬን ትቼዋለሁ። አመሰግናለሁ አላቸው። ከቬን ጋር ወደ መውጫ በሩ ሲያመራ ሁሉም አስተዋሉት። አሽሌ ከግልግል ስሜቷ የተነሳ ራሷን ልትስት ምንም አልቀራትም። ምክትል አዛዥ ወደ ቬን ዞሮ ከሱ ጋር የተለየ ቅርርብ የነበረው ሰው እዚህ መሃል አለ አለው። አይ የለም ቬን መለሰ። ዴኒስ ማንንም ይቀርባል ብዬ አላስብም። ከኮምፒውተር ሰራተኞቻችን መካከል ለአንዷ ብቻ ልዩ አመለካከት እንደነበረው አውቃለሁ። ነገር ግን ከሷ ጋር የትም ወጥቶ አልታየም። ምክትል አዛዥ ብሌክ ጠየቀ።
ያቺ ሴት እዚህ መካከል አለች? አዎ፣ ግን ከሷ ጋር መነጋገር ይኖርብኛል። ጥሩ፣ እኔ ቢሮ ውስጥ ሊያነጋግሯት ይችላሉ። ተመልሰው መምጣት ሲጀምሩ አሽሊ አየቻቸው። ቀጥታ ወደ እርሷ እንደሚመጡ አልተጠራጠረችም። ፊቷ ላይ የሚነበብ ነገር እንደሚኖር ተሰምቷታል። አሽሊ፣ ምክትል አዛዥ ብሌክ ሊያነጋግሩሽ ይፈልጋሉ። አውቋል። የቲብል መኖሪያ ቤት ለመጎብኘት እዚያ እንደሄደች ደርሶበታልና እሱ ሊጠይቃት እንደሆነ አወቀች። መጠንቀቅ ይኖርብኛል አለች ለራሷ። ብሌክ አሽሊን እንዳያት አስቸግር ይሆን ሲል ጠየቃት። ድምጿን ከጠፋበት አገኘችው። አይ አታስቸግሩኝም። ወደ ቬን ሚለር ቢሮ ተከተለችው። ቁጭ በይ። ሁለቱም ተቀመጡ። ዴኒስ ቲብል ካንቺ ጋር ፍቅር ወድቆ እንደነበር አውቄያለሁ። እኔ እንደምገምተው ተጠንቀቂ። አዎ። ወጣችሁ ታውቃላችሁ? ወደ መኖሪያ ቤቱ አብሮ መሄድ እንደ አብሮ መውጣት ይቆጠሪው? በፍጹም አለች። ሊያገባት ስለፈለጋት ሴት አንስቶ ካንቺ ጋር አውርቶስ ያውቃል? ሰርስራ ለማወቅ ፈለገች። ድምጿን እየቀረጸ ይሆን? ምናልባት ቲብል መኖሪያ ቤት እንደነበረች ቀድሞ አውቆት ይሆናል። የጣቷን አሻራ አግኝተውትም ሊሆን ይችላል። ቲብል የፈጸመባትን መናገር ያለባት ሰዓት ደርሶ ሲሆን ነገር ግን ይሄን ከተናገርኩ ስትል አሰበች። ነገሩ ወደ አባቴ የሚያመራበት ሁኔታ ሊፈጠር ይችላል። ደግሞም ከጂም ክሌሪ መገደል ጋር ሊያያይዙት ይችላሉ። ስለዚያም ያውቅ ይሆናል። አይ የቤድፎርድ ፖሊስ ኮፐርቲኖ ፖሊስ የሚያሳውቅበት ምንም ምክንያት የለውም ነው ሆኖ ይሆን? ምክትል አዛዥ ብሌክ ትክ ብሎ ያያት ምላሽ እስክትሰጠው ድረስ እየጠበቃት ነበር። ሚስ ፓተርሰን ምን? በጣም ይቅርታ፣ ነገሩ በጣም በጥብጦኝ ስለነበር ነው። ገብቶኛል። ስለዚያች ሴት ላንቺ ያጫወተበት ጊዜ አለ? አዎ፣ ግን ስሟን አልነገረኝም። ቢያንስ ይሄ እውነት ነው ስትላስበች በሆነ አጋጣሚ ቲብል መኖሪያ ቤት ሄደሽ ታውቂያለሽ? አሽሊ በጥልቀት ተነፈሰች። አልሄድኩም ብትል ጥያቄው እዚያ ጋር ያበቃል። ነገር ግን የጣት አሻራዋን አግኝቶት ከሆነ አዎ አለች። እሱ መኖሪያ ቤት ነበርሽ? አዎ። አሁን ትክ ብሎ ፊቷን ለመመልከት ሞከረ። ከሱ ጋር ወጥቻ አላውቅም ብለሽ ነበር። አብሬው ለመሆን አይደለም የሄድኩት፣ የረሳውን ወረቀት ለማምጣት ነበር። መቼ ነበር? የተጠመደች ሆኖ ተሰማት። ከሳምንት በፊት። እሱ መኖሪያ ቤት የሄድሽው ያኔ ብቻ ነበር? አዎ። ምናልባት የሷን የጣት አሻራ ቢያገኙ ማምለጫ ይሆናታል። ምክትል አዛዡ እንደተቀመጠ ትክ ብሎ ያታል፣ ያጠናታል። ወንጀለኝነት ተሰማት። እውነቱን ልትነግረው ዳዳት። ምናልባት አንድ ዘራፊ ሰብሮ ገብቶ ገድሎት ይሆናል። ጂም ክሌሪን የገደለው ተመሳሳይ ቤት ሰባሪ ከ10 ዓመት በኋላና በ3000 ማይል ርቀት በገጠመኝ የምታምኑ ከሆነ፣ በገናባት የምታምኑ ከሆነ፣ በተረታዊ የመናፍስት ጥርስ የምታምኑ ከሆነ የተረገምክ አባቴ። ምክትል አዛዡ ተነሳ። እጅግ አሰቃቂ የሆነ ወንጀል ነው። ምንም አይነት ምልክት ቢኖረው እንኳን ታውቂያለሽ፣ ከፖሊስ ኃይሉ ጋር በነበርኩባቸው ዓመታት ያለምንም ምክንያት የተፈጸመ ወንጀል አጋጥሞኝ አያውቅም አላት። ምላሽ አልነበረም። ዴኒስ ቲብል አደንዛዥ ዕፅ እንደሚጠቀም ታውቂ ኖሯል? እርግጠኛ ነኝ አይጠቀምም። ታዲያ ሌላ ምን? ካደንዛዥ ዕፅ ጋር ካልተያዘ፣ ካልተዘረፈ፣ የማንም ሰው የገንዘብ ዕዳ ከሌለበት ከፍቅር ጉዳይ ጋር ይገናኛል። አንድ ሰው በቅናት ተነሳስቶበታል ማለት ነው። ወይም ልጁን መከላከል የሚፈልግ አንድ አባት
እንዳንተ ነገሩ ለኔ እንቆቅልሽ ሆኖብኛል። ላፍታ አይኖቹን ጣለባት። አይኖቹ ለማየት የፈለጉትን አላምነሽም አንቺ ሴት ይመስላል። ምክትል አዛዡ ተነሳ። ከኪሱ አንዲት ካርድ አውጥቶ ላሽሌ ሰጣት። ከዚህ ጋር የተያዘ አንዳች ነገር ቢኖር ብትደውይልኝ ደስታዬ ነው። እኔም ደስታለሁ። መልካም ቀን። ቢሮውን ለቆ ሲወጣ ተመለከተችው። አበቃ። አባቴ ለጥቂት አመለጠ። አሽሌ በዚያው ምሽት ወደ መኖሪያ ቤቷ ስትመለስ በስልክ መልእክት መቀበያ መሳሪያዋ ላይ የተቀረጸ ድምጽ መልእክት አገኘችበት። ትላንት ማታ ዓለም አሳየሽኝ የኔ ቅምጥል። ያወራ ያለውት ስለነዛ ስለ ሰማያዎቹ ዳንስ ቤቶች ነው። ዛሬ ማታም ቃል በገባሽልኝ መሰረት ትንከባከበኛለሽ። በተመሳሳይ ጊዜ በተመሳሳይ ቦታ። አሽሌ ባለችበት ቆየች። ባለማመን አዳመጠች። ላብድ ነው እንዴ አሰበች። ይሄ በምንም መንገድ ከአባቴ ጋር አይገናኝም። ከዚህ ሁሉ ጀርባ አንድ ሰው አለ። ግን ማን ነው? እናስ ለምን? ከ5 ቀን በኋላ አሽሌ ከዱቤ መጠየቂያ ካርድ ካምፓኒው የዋጋ ማወራረጃ ተላከላት። በተለይ 3ቱ የወጪ ማረጋገጫዎች ቀልቧን ሳቡት። የሞድ ልብስ ሱቅ የዋጋ ማረጋገጫ $450፣ የሰርከስ ክለብ የዋጋ ማረጋገጫ $300፣ የሉዊስ ሬስቶራንት የዋጋ ማረጋገጫ $250። ጨርሳ ሰምታ የማታውቃቸው የልብስ ሱቅ የክለብና የሬስቶራንት ስሞች። አሽሌ ዞትር ከጋዜጦችና ከቴሌቪዥን ላይ የዴኒስን የግድያ ምርመራ ውጤት ስለምትከታተል ፖሊስ ጉዳዩን ሊቋጭ መቃረቡን ተረዳች። አበቃ ስትል አሰበች። ከእንግዲህ ወዲህ የሚያሳስብ አይኖርም። ዚያኑ ቀን ምሽት የምርመራ ክፍሉ ምክትል አዛዥ ሳምብሌክ ወደ መኖሪያ ቤቷ መጣ። አሽሌ ስትመለከተው አፏ ከመቅጽበት እርጥበቱን ተነፍጎ ደረቀባት። እንዳረበሽኩሽ ተስፋለኝ። ወደ ቤቴ እየሄድኩ ነበር። ድንገት ጥቂት ጊዜዎችን ካንቺ ጋር የማሳልፍበት ሐሳብ መጣልኝና ያው ጎራ አልኩኝ። በፍጹም አረበሽኝም። ይግቡ። ምክትል አዛዡ ቤቱ ውስጥ እየተንጎራደደ ዋው ግሩም መኖሪያ ነው አላት። አመሰግናለሁ። መቼም ዴኒስ ቲብል እንዲህ ያለ ቤት ዕቃ እንደማይወድ እወራረዳለሁ። ያሽሌ ልብ መርገፍገፍ ያዘ። አላውቅም። እሱ እኮ እዚህ ቤት መጥቶ አያውቅም። እኔ ደግሞ ይህን ቤት በቅጡ የሚያውቀው ይመስለኝ ነበር። በፍጹም ምክትል አዛዥ፣ ከሱ ጋር ምንም አይነት የፍቅር ግንኙነት አልነበረንም። ትክክል። ለቀመጥ እባክዎ። አይሽ በዚህ ወንጀል መዝገብ ላይ ብዙ ችግር ገጥሞኛል ሚስ ፓተርሰን። ከምንም ነገር ጋር የማይነጻጸር ልክ እንዳልኩሽ ለየትኛውም የወንጀል ድርጊት ምክንያት ይኖራል። ወደ ግሎባል ኮምፒውተር ግራፊክስ ካምፓኒ ጎራ ብዬ አንዳንዶችን አነጋግሬያቸዋለሁ። ቲብልን በቅጦ የሚያውቀው ያለ አይመስለኝም። ሁሌም ከራሱ ጋር ብቻ ተጣብቆ የሚኖር ሰው ነው። አሽሌ ባንክሮት አዳምጣለች። ድንገት ዱብ የሚል መዓት። እርግጥ ከተነገረኝ የተረዳሁት ቢኖር ለሱ ብቸኛ የማለለልሽ አንቺ ብቻ እንደነበርሽ ነው። አንዳች ፍንጭ አግኝቶ ነው ወይስ እየሰለለኝ ነው? አሽሌ በጥንቃቄ መናገር ጀመረች። እርግጥ እኔን ይፈልገኝ ነበር፣ ግን እኔ አልፈልገውም ነበርና ይሄንን እንዲያውቅ አድርጌያለሁ። ምክትል አዛዡ ራሱን ነቀነቀ። ጥሩ፣ እነዚያን ወረቀቶች መኖሪያው ድረስ ለማድረስ ይሄ ምክንያት ጥሩ ሳይሆንልሽ አልቀርም። አሽሌ የምን ወረቀት ለማለት ቃቷት ድንገት አስታወሰች። ያን ያክል ሆን ብዬ የተቸገርኩበት ጉዳይ አልነበረም። እግረ መንገዴን ነበር ያደረግኩት። ልክ ነው። አንድ ሰው ከቲብል ጋር በፈጸመው ድንገተኛ ነገር እጅግ ሳይጠላው አልቀረም ብዬ አስባለሁ። አሽሌ
ምንም መልስ ሳትመልስ ከጭንቀት ጋር ቁጭ አለች። ምን እንደምጠላ ታውቂያለሽ? በምርመራ ያልተቋጨ ግድያ ለተስፋ መቁረጥ ይዳርገኛል ሁልጊዜ። ምክንያቱም አንድ ግድያ ስላልተቋጨ ወንጀለኛው የተሻለ አስተሳሰብ አለው ማለት አይደለም። ፖሊስ ከወንጀለኛው የተሻለ ሆኖ መገኘት ባለመቻሉ እንደሆነ ነው የማስበው። እኔ በዚህ እድለኛ ነኝ። ያጋጠሙኝን የወንጀል ጉዳዮች በሙሉ እልባት ላይ አድርሻቸዋለሁ። ለመሄድ ተነሳ። በዚህም የግድያ ወንጀል ላይ ተስፋ አልቆርጥም። እኔን ይረዳል ብለሽ የምታስቢው ነገር ካጋጠመሽ ደውይልኝ እባክሽ። ትደውይልኝ የለም ሚስ ፓተርሰን? አዎ በደንብ እንጂ። አሽሊ ቤቱን ለቆ ሲሄድ አየችው። ያስጠነቅቀኝ ይሆን የመጣው? ከነገረኝ በላይስ የሚያውቀው ነገር ይኖር ይሆን? ቶኒ ከመቼውም የበለጠ ኢንተርኔት ላይ ተጥዳ የምትቆይበት ጊዜ ጨምሯል። ዣን ክሎድ ጋር የምታደርገው የጽሑፍ ንግግር ትደሰትበትም ጀምራለች። ነገር ግን ከቬን ጋር አስደሳች ምልልሶችን ማድረጓ ሌሎች ንቃ እንድትተው አላደረጋትም። አዳዲስ ሰዎችንም ለማግኘት ታሰላለች። መልእክቶችን ስትሰድና መልሶች በኮምፒውተሯ ስክሪን በኩል ብቅ ሲሉ የምትመለከትበትን እድል በስፋት እየተጠቀመችን ነው። ሶኒ የጠፋሽ? እኔ መስመሬን ቤቴ አድርጌ አንቺን ለማግኘት ስጠብቅ ነው የሰነበትኩት። ልትጠብቀኝ ይገባል። እስኪ ስለራስህ ንገረኝ፣ ምን ትሰራለህ? ፋርማሲ ውስጥ ነው የምሰራው። ላንቺ ጥሩ ሳይሆን አይቀርም። ለመሆኑ አደንዛዥ ዕፅ ትጠቀሚያለሽ? ጥፋ። ቶኒ ነሽ? አንተስ የምታልመኝ ማርክ ነህ? አዎ። ለተወሰነ ጊዜ ኢንተርኔት አልተጠቀምክም። ስራ በዝቶብኝ ነው። አንቺን ማግኘት እፈልጋለሁ ቶኒ። እስኪ ንገረኝ ማርክ፣ ምን በመስራት ላይ ነህ? የቤተ መጻሕፍት ባለሙያ ነኝ። መቼም ማራኪ ስራ ነው። ሁሉም ነገር ያጨቁ መጻሕፍት። መቼ ነው የምንገናኘው? ለምን ያን ጠንቋይ አትጠይቀው? ሃሎ ቶኒ፣ ስሜ ዌንዲ ነው። ሄሎ ዌንዲ፣ ደስተኛ ትመስያለሽ። አሁን ሕይወትን አጣጥማታለሁ። የበለጠ እንድታጣጥሚያት ሳላግዝሽ አልቀርም። እስኪ የምታስበውን ንገረኝ። ጠባብ አመለካከት ያላቸው ሰዎች እንደሚያደርጉት ሁሉ አንቺም አንዳንድ ምርምሮችንና አዳዲስ አስደናቂ ሙከራዎችን የምትፈሪ አይመስለኝም። ግሩም ጊዜዎችን ላሳይሽ ፈቅጃለሁ። አመሰግናለሁ። እኔ የምሻው መሳሪያ ያለህ አልመሰለኝም። ቀጥሎ ዣን ክሎድ ዲፓረንት መስመሩ ላይ ይገኛል። ቦኔኒዮት ኮሜንት ካቫ፣ እንደምን አለሽ? ደህና ነኝ። አንተስ እንዴት ይዞሃል? ናፈቅሽኝ እኮ። በአካል የምንገናኝበት ቀን በጉጉት እየጠበቅኩ ነው። እኔም ፎቶግራፍን ስለላክልኝ አመሰግናለሁ። ሲያዩ ደስ ትላለህ። አንቺም ውብ ነሽ። በአግባቡ ለመተዋወቅ ያስፈላጊ ጉዳይ ይመስለኛል። ካምፓኒያችሁ ኪውቤክ ውስጥ በሚገኘው ኮምፒውተር ስብሰባ ላይ አይገኝም? ምን? እኔ ምንም የማውቀው ነገር የለኝም። መቼ ነው እሱ? በ3 ሳምንት ውስጥ ብዙ ታላላቅ ካምፓኒዎች ይሳተፋሉ። እንደምትመጪ ተስፋ አለኝ። እኔም እንደዛ ነው የማስበው። ነገስ በዚህ ሰዓት በኢንተርኔት አንገናኝም? በደንብ እንጂ። እስከዚያው አዲሜን። በቀጣዩ ቀን ጠዋት ቬን ሚለር ወደ አሽሊ መጣ። አሽሊ፣ ለመሆኑ ኪውቤክ ከተማ ውስጥ ስለሚካሄደው የኮምፒውተር ስብሰባ ሰምተሻል? ራሷን ነቀነቀች። አዎ፣ አስደሳች ነገር ነው። ካምፓኒያችንን የሚወክል ሰው ለመላክ እያሰብኩበት ነበር። ሁሉም ካምፓኒዎች ስብሰባ ላይ ለመገኘት ይሄዳሉ አለች አሽሊ። ሲማንቲክ፣ አፕል፣ ማይክሮሶፍት፣ የኪውቤክ ከተማ ለነዚህ ሁሉ ከፍተኛ ነገር አዘጋጅታለች። እንደ ከፍተኛ የገና ስጦታ የሚቆጠር ጉዞ ነው መቼም። ቬን ጉጉቷ እያሳቀው እስኪ ላረጋግጥ ብሏት ሄደ። በቀጣዩ ቀን ጠዋት ቬን ሚለር አሽሊን ቢሮ ድረስ አስጠርቶ የገና በዓልን ኪውቤክ ከተማ ውስጥ የማሳለፍ ዕድል ቢገጥምሽ ምን ያህል ትደሰቻለሽ ሲል ጠየቃት። ልንሄድ?
በጣም አሪፍ ነው አለች አሽሌ በከፍተኛ ስሜት ተውጣ። ያለፈውን የገና በዓል ያሳለፈችው ከአባቷ ጋር ነበር። እዚህ ዓመት የገና በዓል በተመሳሳይ ሁኔታ የምታከብረው መስሏት ተጨንቃም ነበር። ብርድ ስለሚያይል ከሚገባው በላይ ሞቃት ልብሶችን ብትይዢ ጥሩ ነው። አታስብ፣ እይዛለሁ። ስዘገጃጅ ነበር። ቶኒ የኢንተርኔት ቀጥታ የጽሑፍ መነጋገሪያ ላይ ነበረች። ሴንክሉድ ካምፓኒያችን ወደ ኪዩቤክ ከተማ አንድ ቡድን ሊልክ ነው። እኔ የዚያ ቡድን አባል ነኝ። የማይታመን እጅግ ተደስቻለሁ። መቼ ትደርሳላችሁ? በ2 ሳምንት ውስጥ 15ታችንም እንደርሳለን። አሪፍ 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 አሪፍ። አንዳች በጣም አስፈላጊ ነገር እንደሚሆን ይሰማኛል። እኔም አንድ በጣም አስፈላጊ ነገር። አሽሊ ዘወትር ማታ በጉጉት ዜናዎችን ትከታተላለች። ነገር ግን ስለ ዴኒስ ቲብል መገደል የሚወራ ምንም ተጨማሪ ነገር አላገኘችም። እዚህ ላይ ዘና ማለት ጀመረች። ፖሊሶች እኔ ጋር እየመጡ ለመነጋገር እስካልሞከሩ ድረስ ጉዳዩ ከአባቴ ጋር እንደሚያያዝ ሊደርሱበት አይችሉም ስትል አሰበች። ብዙ ጊዜ ስለዚህ ጉዳይ አባቷን ልታነጋግረው አስባ መልሳም ትተዋለች። ወንጀሉ ጋር ግንኙነት ላይኖረው ቢችልስ? መቼም በግድያ ወንጀል ስለጠረጠረችው ይቅርታ ያደርግላትም። ግን ከወንጀሉ ጋር ንክኪ ቢኖረውስ? ይህን ማወቅ አልፈልግም ስትል አሰበች። መቼም ይሄን ልታገለው አልችልም። ያንን አሰቃቂ ነገር ፈጽሞት ከሆነ የሚያስበው እኔን ከመጥፎ ነገር እንደታደገኝ አድርጎ ነው። ቢያንስ በዚህ የገና በዓል ከሱ ጋር መገናኘት የለብኝም። አሽሊ ወደ ሳን ፍራንሲስኮ ደውላ አባቷን አገኘችው። ያለምንም መልመጥመጥ ቀጥታ ወደ ደወለችበት ጉዳይም ገባች። ይህን የገና በዓል አብሬ ላከብር አልቻልኩም። መስሪያ ቤታችን ታላቅ ስብሰባ እንድካፈል ወደ ካናዳ ሊልከኝ ነው። ረጅም ጸጥታ። መጥፎ በዓል ሊሆን ነው ማለት ነው አሽሌ? ሁሉ ጊዜም በዓሉን እኔና አንቺ ብቻ አብረን እንድናሳልፍ ነበር የምፈልገው። ምን ማድረግ እችላለሁ? ሌላ ማን አለኝ? አንቺ አይደለሽ ይህን የምታውቂ ይመስለኛል። አውቃለሁ አባዬ። እና ለኔም እንደዚያው ብቸኛ ያለኝ አንተ ነህ። ያ እሱ ነው አስፈላጊው ነገር። አስፈላጊው ነገር ለመግደል ምን ነው ስትል አሰበች። ይሄ ያልሽው ስብሰባ የት ነው አልሽ? ኪዩቤክ ከተማ ውስጥ ነው። እንዴት ያለ ግሩም ቦታ መሰለሽ። ለዓመታት ወደዛ አልሄድኩም ነበር። ምን እንደማደርግ ነግርሻለሁ። ለበዓሉ ሰሞን ምን አይነት ሥራ ሆስፒታል አካባቢ እንዳለብኝ አረጋግጣለሁ። በርግጥ የለኝም። ወደዚያ እበርና የገና ራት አብረን እንቋደሳለን። አይመስለኝም አለች አሽሌ ፈጠን ብላ። አንቺ የምታርፊበት ሆቴል ውስጥ ቦታ ስይልኝ ብቻ። የኖረ ልምዳችን እንዲስተጓጎል አንፈልግም አይደል? በፍጹም አባዬ ስትል ማመንታት ጋር ረጋ ብላ መለሰች። እንዴት ነው ፊት ለፊቱ የምሆነው? አሊታ በጣም ተደስታለች። ወደዛች ከተማ ሄጄ አላውቅም። ለመሆኑ ሙዚየም አላቸው ይሆን ስትል ቶኒን ጠየቀቻት። አላቸው እንጂ ቶኒ መለሰችላት። ሁሉም ነገር አላቸው። የክረምት ስፖርት ማዘውተሪያና የተለያዩ የበረዶ ላይ ጨዋታዎችን ጭምር አላቸው። አሊታ ቅፍፍ አላት። ጨፍጋጋ አየር እጠላለሁ። ምንም አይነት ስፖርት አልፈልግም። ቧንታ አጥልቄ እንኳን ጣቶቼ በቆፈን ይቆረማምዳሉ። በቃ ከሙዚየሙ አልለይም። በታህሳስ 21 የግሎባል ኮምፒውተር ግራፊክስ የልዑካን ቡድን ጂን ሌሴጅ ዓለም አቀፍ አውሮፕላን ማረፊያ ደረሱ። አውሮፕላን ማረፊያው ከሚገኝበት ከሴንት ፎይ በመሳፈር ኩቤክ ከተማ የሚገኘው ሻቶዋ ሆቴል ውስጥ ገቡ። ከሆቴሉ ውጪ አየሩ ከዜሮ በታች ወርዶ ስለነበር መንገዶች ሁሉ በበረዶ ተሸፍነው ነበር። ሺንክሉድ የቤቱን ስልክ ቁጥር ለቶኒ ሰጥቷት ስለነበር የተያዘላትን ክፍል እንዳየች ወዲያው ደወለችለት።
ለመደወል አንዲት ደቂቃ እንዳላባከንኩ እርግጠኛ ነኝ አለች። ማስናን እኔ አላምንም። እዚህ ነኝ እንዳትኝ። ታዲያ መቼ ነው የማይሽ? ነገ ጠዋት ወደ መሰብሰቢያ አዳራሽ እንሄዳለን። ግን አምልጫቸው ምሳ ካንተ ጋር እበላለሁ። ቦን እዚህ በስተምስራቅ ከግራንድ ያሌሌ ፓሪስ ብሬስት የተባለ ሆቴል አለ። እዛ ልክ በ7 ሰዓት ልታገኚኝ ትችያለሽ። እመጣለሁ። ባለ 4 ፎቅ የኪዩቤክ መሰብሰቢያ ማዕከል በመስተዋትና በብረት ስብጥር ውበት ፈሶበታል። ወደ ሰፊ በመሆኑም በሺህ የሚቆጠሩ ስብሰባ ተሳታፊዎችን ቅም ሳይለው ይከታል። ጠዋት በ3 ሰዓት ካለም የተሰባሰቡ የኮምፒውተር ከፍተኛ ባለሙያዎች አጣበውት ነበር። መረጃ ይለዋወጣሉ። የተለያዩ ቋንቋዎችን በሚያስተረጉሙ የተለያዩ ክፍሎች፣ አውደርይ ክፍሎችና የቪዲዮ ኮንፈረንስ ማዕከሎች በአንድ ጊዜ ከ6 በላይ ሴሚናሮች እየተካሄዱም ነበር። ቶኒ ተሰላቸች። ሁሉም ያወራሉ፣ ውጤት የለም ስትላሰበች። ልክ ለ7 ሩብ ጉዳይ ሲሆን መሰብሰቢያ አዳራሹን ጥላ ወጣችና ታክሲ ይዛ ወደ ሬስቶራንቱ አመራች። ዣን-ክሎድ እየጠበቃት ነበር። እጇን ያዝ አድርጎ ስሜት በሚሰጥ ድምፅ ቶኒ ስለመጣሽ በጣም ተደስቻለሁ አላት። እኔም እዚህ የምትቆይባቸው ጊዜያት የሚያሳምሩ የመሰሉኝን ሁሉ አደርጋለሁ። ለጉብኝት የተመቸ ውብ ከተማ ነች። ቶኒ አይታው ሳቀች። አውቃለሁ፣ እንደምትደሰት አምናለሁ። አብዛኛውን ጊዜ ከአንቺ ጋር ነው የማሳልፈው። ከስራ ልትቀር የጌጣጌጥ መደብሩስ ጉዳይ? ዣን-ክሎድ ሳቀ። እኔ ባልኖርም ስራው ይካሄዳል። የምግብ ቤቱ አስተናጋጅ የምግብ ዝርዝር መጠቆሚያ ይዞ መጣ። የኛን የፈረንሳይ ካናዳዎችን ምግብ ትሞክሪያለሽ አላት ዣን-ክሎድ። ጥሩ፣ በቃ ያንቺንም እኔ ልዘዝ አለና ወደ አስተናጋጁ ዞሮ በፈረንሳይኛ አዘዘው። ከዚያም ለቶኒ አብራራላት። የአገር ባህል ምግብ ነው። በሰፊ ዕቃ የሚቀቀል የዳክዬ ጫጩት ስጋ በፖም ተደባልቆ ነው የሚሰራው። ግሩም ምግብ ይመስላል። በእርግጥም ነበር። ከምሳ ጋር አንዱ የሌላውን የኃላፊ ጊዜ ታሪክ አወራረደ። እና አላገባህም ማለት ነው ስትል ቶኒ ጠየቀች። አላገባውም። አንቺሳ? እኔም አላገባው። የሚስማማሽን አተሽ መሆን አለበት። እግዚአብሔር፣ እንዲህ ቀላል ቢሆን ጥሩ አልነበረም። አላገኘውም ባክህ። ስለ ኪዩቤክ ከተማና በውስጧ ስላሉና ማድረግ ስለሚቻሉ ነገሮችም አወሩ። በረዶ ትንሸራተቻለሽ? ቶኒ ራሷን ባውንታ ነቀነቀች። ወዳለሁ። እዚህ የተፈጥሮ በረዶ መንሸራተቻ፣ የበረዶ ሸርተቴ ጂምናዚየምና የግብይት ቦታዎች አሉ። አነጋገሩ ውስጥ የልጆች ጥልቅ ስሜት ይንጸባረቅበታል። ቶኒ ከማንም ጋር ብትሆን እዚህ የተሻለ ጥሩ ስሜት እንደማያድርባትም አውቃለች። ቬን ሚለር የእሱ ልዑኮች ጠዋት ስብሰባውን ተከታትለው ሰዓት በኋላ እንዲዝናኑ ሁኔታዎችን አመቻቸ። እዚህ ምን እንደማደርግ አላቅም አለች አሊታ ቶኒ ላይ በመነጫነጭ። ቆፈናም ሁኔታ ውስጥ ምን ማድረግ እንችላለን? ሁሉንም ነገር ቶኒ መለሰችላት። ዘገምተኛ ነገር። ቶኒና ዣን-ክሎድ በየቀኑ ምሽት ራት አብረው ይመገባሉ። ጉብኝትም እየያዛት ይዞራል። ቶኒ እንደ ኪዩቤክ ያለ ከተማ አይታ እንደማታውቅ ሆኖ ተሰምቷታል። ልክ ሰሜን አሜሪካ ውስጥ ድንገት እንደበቀሉት የፈረንሳይ መንደሮች ሆነው ነው የታዩት። ጥንታዊዎቹ መንገዶች ያሸበረቀ ስም ያላቸው ናቸው። በበረዶ የተለበጠችው የኪሪየርና ኢቪስ ከተማም አለች። ከጎበኙት ውስጥ ላሲታ ዳሌ ትገኛለች። አሮጌይቱ ከተማ ከወረራ ለመታደግ የተበጀላት ቅጥር ላይ ጥንት የነበረውን የጥበቃዎች ቅይር የሚያሳይ ትዕይንትም ተመለከቱ። መደብር የበዛባቸውን ጎዳናዎችም ጎብኝተዋል። ስቴንጅን፣ ካርቲየር፣
ኮት ዲ ላ ፋብሪክና በኳርቴር ፔት ቻምፕሌል የተዘዋወሩ አይተዋል። እዚህ ሰሜን አሜሪካ ውስጥ ዋና የመመገቢያ ስፍራ የነበረ ቦታ ነው አላት ዣን ክሎድ። በጣም ደስ ይላል። በየሄዱበት አካባቢ ሁሉ በሚንጸባረቁ ነገሮች የተንጠላጠሉባቸውን የገና ዛፎች ይመለከታሉ። ነባሩ ባህላዊ ትዕይንትና ጣፋጭ ሙዚቃዎችም ይደመጣሉ። ዣን ክሎድ ቶኒን ለማዝናናት ወደ ገጠር በረዶ መንሸራተቻ ስፍራዎች ይዟት ሄደ። በረዶ የተሸፈነውን ቁልቁለት እያሽቆለቆሉ ሲንሸራተቱ ዣን ክሎድ ድምፁን ከፍ አድርጎ ቶኒ ተደስተሻል ሲል ጠየቃት። እንዴት ነው? ቶኒ ዣን ጥያቄውን ያቀረበላት ዝም ላለማለት ብቻ እንዳልሆነ ስለገባት ከራስ ንቅናቄ ጋር በጣም ግሩም ጊዜ እያሳለፍኩ ነው አለችው። አሊታ ጊዜዋን ያሳለፈችው የተለያየ ሙዚየሞችን በመጎብኘት ነበር። የኖተርዳሙን ጥንታዊ ቤተ መቅደስ፣ የመልካሙን እረኛ ጸሎት ቤት፣ የአውግስቲን ሙዚየም ከጎበኘቻቸው ውስጥ ናቸው። እዚህ ውጭ ላሉት የኪውቤክ ከተማ አቅርቦት ግድ አልሰጣትም። በደርዘን የሚቆጠሩ ሬስቶራንቶችም አሉ። ነገር ግን የትኛውም ሆቴል አትመገብም። አትክልት እንጂ ስጋና የስጋ ተዋጽኦ ፈጽሞ ለማይበሉ ሰዎች የተከፈተው ላኮሜንሳል ካፍቴሪያ የሄደችም ትመገባለች። በዚህ ሁኔታ ከጊዜ ወደ ጊዜ በተሸጋገረች ቁጥር ሳን ፍራንሲስኮ ውስጥ ስለሚኖረው ሰዓሊ ጓደኛዋ ማምሰልሰል ጀመረች። ሪቻርድ ሚልተን ይባላል። በዚህ ሰዓት ምን እያደረገ ይሆን ስትላሰበች ያስታውሰኝ ይሆን? ገና በዓል ላሽሌ የጭንቀት ቀን የሆነባት አባቷ ጋር ደውላ እንዳትመጣ ለማለትም ቃጣት። ግን እንዴት ይቅርታ አደርግልሃለሁ? ነፍስ ገዳይ እኮ ነህ። አንተን ማየት አልፈልግም። እና የገና በዓል እያንዳንዱ ቀን እንደወለል እየተራመደበት ቀረበ። የጌጣጌጥ መደብሬን ላሳይሻ አለ ዣን ክሎድ ቶኒን እየተመለከታት። ለማየት ብትቺ ደስተኛ ነሽ? ቶኒ ራሷን እየወዘወዘች በደንብ እንጂ አለችው። ባረንት ጌጣጌጥ የከተማዋን ብርት ላይ ይገኛል፣ ኖተርዳም ውስጥ። ገና ወደ መደብሩ በር እግሯን ስታነሳ ነበር መደነቅ ወረራት። በኢንተርኔት በሚነጋገሩት ጊዜ ዣን ክሎድ የነገራት አንዲት ትንሽ የጌጣጌጥ መደብር እንዳለው ነበር። ግን መደብሩ እጅግ ግዙፍ ነው። 6 ያህል ሰራተኞች በውስጡ አሉት። ሁሉም ደንበኞችን ለማስተናገድ ይራወጣሉ። ዋው እጅግ የተዋበ ነው አለች ቶኒ። አመሰግናለሁ። ለገና ስጦታ ላበረክትልሽ እፈልጋለሁ። በፍጹም አስፈላጊ አይደለም። እኔ ደስታዬን አትቀንሽብኛ። ዣን ክሎድ የቶኒን እጅ ይዞ ቀለበቶች ወደ ተደረደሩበት ጠረጴዛ ወሰዳት። የትኛውን እንደወደድሽው ብቻ ንገሪኝ። ቶኒ ራሷን በኃይል ወዘወዘች። እጅግ ውድ ናቸው፣ አልፈልግም። እባክሽ። ቶኒ ላፍታ መልከት አድርጋው እሺ አለችው። ጌጣጌጥ መደርደሪያውን ቃኘች። መካከል ላይ አንድ ዳይመንድ ፈርጥ ያለው ገዘፍ ያለ ቀለበት ላይ አይኖቹ አረፉ። ዣን ክሎድ ቀልቧ ያረፈበትን ቀለበት አይቶ ነበር። ያን ቀለበት ነው አይደል የወደድሽው? እጅግ ያምራል፣ ነገር ግን እጅግ በጣም ውድ። ከአሁኗ ደቂቃ ጀምሮ ያንቺ ሆኗል። ዣን ክሎድ አንድ ትንሽ ቁልፍ አውጥቶ ጌጣጌጥ መደርደሪያውን በመክፈት ቀለበቱን አወጣው። በፍጹም ዣን ክሎድ። ፖርሞይ ቶኒ ጣት ውስጥ አጠለቀው። ቀለበቱም ልክክ አለ። ቮይላ መታወሻ ምልክት ነው። ቶኒ የዣንን እጅ ጨበጥ እያደረገች እኔ ምን እንደምል አላውቅም አለች። ደስታው ለኔ ነው። ምን ያህል ደስታ እንዳገኘሁበት ልነግርሽ አልችልም። እዚህ አቅራቢያችን ፖቪሊየን የተሰኘ ሬስቶራንት አለ። እዛ ማታ ከኔ ጋር ራት ለመብላት ፈቃደኛ ነሽ? የትም ይሁን ልክ 2 ሰዓት ላይ ደውልልሻለሁ። በዚያ ቀን አመሻሽ ላይ
ልክ 12 ሰዓት ሲሆን የአሽሌ አባት ስልክ አደረገላት። አሽሌ ከቅድ ውጭ ስላደረግኩሽ አዝናለሁ። የገናን በዓል ካንቺ ጋር ለማሳለፍ አልቻልኩም። ሰሜን አሜሪካ ውስጥ አንድ የኔ ታካሚ የሆነ ሰው የደም ብዛት በሽታ አደገኛ ሁኔታ ላይ አድርሶ ተደወለልኝ። ዛሬ ማታ ወደ አርጀንቲና ልበር ነው። አዝናለሁ አባዬ፣ አሽሌ መለሰች፣ ድምጿ ደስታዋን እንዳያሳብቅባት እየተጠነቀቀች። አይዞሽ እናካክሰዋለን አይደለም? ልክ ነው። መልካም በረራ ይሁንልህ። ቶኒ ከጄን ክሉድ ጋር ላላት የራት ግብዣ በመለባበስ ላይ ትገኛለች። ጥሩ ምሽት እንደሚሆን አልተጠራጠረችም። እናም ለሰስ አድርጋ እየዘፈነች የውደማሙ አረንዴው ደማሙ የውደማሙ አረንዴው ደማሙ ደማማይ 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 ጄን ክሉድ ከኔ ፍቅር ወድቋል አይመስልሽም እማዬ? ፓቭሌን ሬስቶራንት እዚያው ኪዩቤክ ከተማ ጀርዱ ፓሌስ ውስጥ አሮጌው ባቡር ጣቢያ አጠገብ ይገኛል። ሬስቶራንቱ ትልቅ ነው። የተንጣለለም በር አለው። መቀመጫዎቹ ተሰልፈው ፊት ለፊቱን ክፍል አቆራርጠው ወደ ኋላ ይዞራሉ። በየዕለቱ ልክ 11 ሰዓት ሲሞላ የተደረደሩት ጠረጴዛዎች በሙሉ ገለል ይደረጉና ወለሉ ለዳንስ ምቹ ሆኖ ይጠብቃል። ሙዚቃውን የሚቆጣጠረው ሰው በብዙ ማጫወቻዎች ተከቦ የተለያዩ ሙዚቃዎችን ወደ ታዳሚው ይሰዳል። ሬጌ፣ ጃዝና ብሉዝ እንደ ተዋረዳቸው ይደመጣሉ። ቶኒና ጄን ክሉድ ልክ በ3 ሰዓት ሲደርሱ የሬስቶራንቱ ባለቤት ደጃፉ ላይ ቆሞ ጋለ ሰላምታ ጋር ተቀበላቸው። ጤና ይስጥልኝ ፓረንት፣ እንኳን ለመታየት አበቃን። አመሰግናለሁ አንድሬ። እሷ ቶኒ ፕሪስኮት ትባላለች፣ እሱ ደግሞ ኒኮላስ። ጤና ይስጥልኝ ሚስ ፕሪስኮት፣ መቀመጫችሁ ተዘጋጅቶ እየጠበቃችሁ ነው። ምግቡ መቼም ግሩም ነው። ጄን ክሉድና ቶኒ እንደተቀመጡ ራታችን በሻምፓኝ ቢጀመር ጥሩ ነው አላት። ከሚበላ ውስጥ ፓኢላርዲሹና ቶርፒሌክ በተጨማሪም አንድ ጠርሙስ ቫልፓሊቼላ ሻምፓኝ። ቶኒ ጄን ክሉድ የሰጣትን የጣት ቀለበት እያጤነች በጣም ውድ ነው ስትል ገለጸች። ጄን ክሉድ ከጠረጴዛው አሸጋግሮ ተጠጋት። በመጨረሻም በመገናኘታችን እንዴት እንደተደሰትኩ ልነግርሽ አልችልም። እኔም አለች በተሽኮርማሚ ድምጸት። ሙዚቃው ተጀመረ። መደነስ አላሰኘሽም? አሰኝቶኛል እንጂ። ወደ ዳንስ ወለሉ ስትሄድ ሁሉንም ነገር ትረሳለች። ለዳንስ ያላት ስሜት ከፍተኛ ነውና። ልጅ እያለች አባቷ ጋር ስትደንስ እናቷ እቺ ልጅ ዳንስ የሚሆንላት አይነት አይደለችም ትል ነበር። ጄን ክሉድ ወደ ሰውነቷ በጣም ተጠግቶና ወገቧን ይዞ ግሩም ዳንሰኛ ነሽ አላት። አመሰግናለሁ። ሰምተሻል እማዬ፣ እንዲህ ያለው የደስታ ሁኔታ ለዘላለሙ እንዲቀጥል እፈልጋለሁ ስትል አሰበች። ለመወሰን በመንገድ ላይ ሳሉ ጄን ክሉድ እንዲህ አለ። እግረ መንገዳችንን ወደኔ መኖሪያ ቤት ሄደን አንዳንድ መለኪያ ለእንቅልፍ ብንልስ? ቶኒ አልተስማማችም። ዛሬ አይደል ጄን? ነገስ? እጁን ጨበጥ እያደረገች ነገ ይሻላል አለችው። ከሌሊቱ 9 ሰዓት አካባቢ የፖሊስ መኮንኑ ሬኔ ፒካርድ በሮንድ መኪና ባሊያውራ ጎዳና ላይ የሥራ ቅኝት በማድረግ ላይ ነበር። አካባቢው ጸጥታ የወረሰው ቢሆንም አንድ ባለ 2 ፎቅ መኖሪያ ቤት የመግቢያ በሩ ተበርግዶ እንደተከፈተ ተመለከተ። ጉዳዩን ለማጣራት መኪናውን ጥጋ ሲዞ አቆመና ወጣ። ወደዚያ ወደ ተከፈተ በር እየሄደ ደጋግሞ ተጣራ። ሶስት ፖሊስ ያቲል
ይኮልኮል። ምላሽ አልነበረም። ቤቱ ባልተለመደ አኳኋን ጸጥታ ሰፍኖበታል። ሽጉጡን ከማህደሩ አውጥቶ የተጣራ ወደ ታችኛው ክፍል የሚወስደውን ደረጃ በዝግታ ወረደ። ክፍል እየተዘዋወረ መጣራቱንም ቀጠለ። ያገኘው ምላሽ የማይገሰስ ጸጥታን ብቻ ነበር። ከታችኛው ክፍል በመውጣት ወደ ላይኛው በደረጃ ወጣ። ሃሎ! ማንም አልነበረም። ላይኛዎቹን ክፍሎች በሙሉ ሲያስስ ሽጉጡ አሁንም እጁ ላይ ነው። ዳግም ተጣራ። አንድ ክፍል በመጠኑ ተከፍቶ ተመለከተ። የመኝታ ክፍል ነበር። ወደዚያ ሄዶ በደንብ ከፍቶ ወደ ውስጥ ተመለከተ። ፊቱ ወዲያው ገርጥቶ አመድ መሰለ። ሞንዶይ አለ በድንጋጤ። ከንጋቱ 11 ሰዓት ፖሊስ ጣቢያው ግራጫ የድንጋይ ግንብ ታምሷል። ሻምበል ፓውል ኬር ይጠይቃል። ምንድን አገኘን? ፖሊስ መኮንኑ ጋይ ፎንቴን መልስ ይሰጣል። የሟቹ ስም ክሉድ ፓረንት ነው። ቢያንስ ከ12 ጊዜ በላይ በስል ነገር ተጨቅጭቋል። ከዚህ በተጨማሪ ጌታዬ አባላዘሩ ሙሉ በሙሉ ተቆርጧል። ሬሳ መርማሪው ግድያ የተፈጸመው ከ3 እስከ 4 ሰዓት በሚሆን ጊዜ ውስጥ ነው ብሏል። የሟች ኮት ኪስ ውስጥ የፓቭሊየን ሬስቶራንት ክፍያ የተፈጸመበት ደረሰኝ አግኝተናል። በርግጥም ሬስቶራንቱ ውስጥ እራቱን ተመግቦ ነበር። የሬስቶራንቱን ባለቤት ከተገኙበት አስነስተን አነጋግረናቸዋል። በእጄ ዣን-ክሎድ ከአንዲት ሴት ጋር ወደ ሬስቶራንቱ መጥተው እራት እንደተመገቡ ነግሮናል። ሴትየዋ ቶኒ ፕሪስኮት ትባላለች። ውብ ናት። ኃላፊው በበኩሉ ሟች በዛ ጊዜ ጠዋት አንዲት ሴት ወደ መደብሩ ይዞ መጥቶ እንዳስተዋወቀውና ሴትየዋ ቶኒ ፕሪስኮት እንደምትባል ቃሉን ሰጥቷል። ሟች ለዚህችው ሴት አንድ ውድ ቀለበት በስጦታ አበርክቶላታል። ሟች ከመሞቱ ጥቂት ቀደም ብሎ ከሴት ጋር ሩካቤ እንደፈጸመም ገምተናል። ግድያው ለፖስታ መክፈቻ በተዘጋጀ ሹል ብረት ነው የተፈጸመው። ፖስታ መክፈቻው ብረት ላይ አሻራ ተገኝቷል። ያገኘነው መረጃ ወደ ቤተ ሙከራና ወደ ፌደራል ወንጀል ምርመራ ቢሮ ልከን ምላሻቸውን በመጠባበቅ ላይ እንገኛለን። ይሄው ነው ለጊዜው ያለኝ መረጃ። ለቀይ ቶኒ ፕሪስኮትን ይዛችኋታል? አልያዝናትም። ለምን? ልናገኛት አልቻልንም። ከተማ ውስጥ ያሉትን ሆቴሎች በሙሉ አጣርተናል። እኛ ጋር የሚገኙትን መዝገቦች በሙሉ ፈትሸናል። የፌደራል ወንጀል ምርመራ ጋር ለማጣራትም ሞክረናል። የልደት ካርድ የላትም። የማህበራዊ መድን ምዝገባም አላከናወነችም። የመንጃ ፍቃድ እንኳን በዚህ ስም አልተመዘገበም ጌታዬ። ሊሆን አይችልም። ከተማውን ለቀውት ይሆን? አይመስለኝም አለቃዬ። አየር መንገዱ እኩለ ሌሊት ላይ ተዘግቷል። የመጨረሻው ባቡርም ከኪዩቤክ ከተማ ለቆ የወጣው ያለፈው ምሽት 11:35 ሰዓት ላይ ነው። የመጀመሪያው ባቡር በዚህ ጠዋት 12 ሰዓት ላይ ነው የሚለቀቀው። ካዩት ሰዎች ገለጻ ተነስተን የሳልነው መልኳን አውቶቡስ ተራና ለሁለቱም የታክሲ ካምፓኒዎች አስተላልፈናል። የሊሞዚን ኪራይ አገልግሎት ለሚሰጡ ድርጅቶችም ተመሳሳይ መልእክት አድርሰናቸዋል። እግዚአብሔር ስሟን ምን እንደምትመስልና የጣት አሻራዋን አግኝተናል እኮ። ጠፍታም አትቀርም። ከአንድ ሰዓት በኋላ ከፌደራል ወንጀል ምርመራ ቢሮ መልእክት ደረሳቸው። የጣት አሻራውን የማን እንደሆነ ሊደርሱበት አልቻሉም። በቶኒ ፕሪስኮት ስም የተመዘገበ አንዳች መረጃም አልተገኘም።